ያገባኛል አልፈልግም ምናምን አስመስሎ ይኖር ነበር። ለራሱ ግን ቀጥ ለጥ ብሎ ጀግና ነህ መቤቴ ወንድ የወንዶች ቁም ነው። እንዴት እንዳረካኝ ዛሬ እናቴ ትሙት። ሰው ከሱ ይማራል። እነሱ እድሜ ልካቸውን እንዴት እንዳስጠሉኝ እናቴ ሊንሳኝ ጋይስ እንዴት እንዲያው ሳያቸው ማንዲ ነው ስክሮል በቃ እንዴት እንደሚያስጠሉ። መማር እኮ ለትግራይ ድምፅ ሆናለች፣ እኛ ግን ደብረ ብርሃን ላይ አይባልም። ብልጡኑ ወይ ጋይስ ተው። እኔ እኮ ተቃጥዬ እኮ ነው። አሁን ደግሞ እቺ ለፖለቲካ ይጠቀማሉ። አያችሁ ዝና ስታገኝ ምን ስትል አሁን ሰው ሲያውቃት ምናምን አማራን ከዳችን፣ አማራን ሰደበች ደግሞ ብላችሁ ቤታችሁን ከፍታችሁ አጀንዳ አልኩ። እንድትጠነክሩ ነው፣ እንድትለወጡ ነው፣ አንድነት እንዲመጣ ነው። እድሜ ልካችሁን የራሳችሁን ሰው አትብሉ፣ አትግፉ። መማር ኢትዮጵያዊ ነኝ ብላለች፣ በደም አማራ ናት። ግን ኢትዮጵያዊ ነኝ ካለች በቃ ሀሳቧን ተቀብለክ የአማራዎቹን ደግሞ ስንት የሰራችሁን እስኪ ሁሌ እውነቷን እኮ ነው ሀቢባ የተናገረችው። 29 ቀን መልካም ስራ ብሰራ የ30ኛዋን ቀን በስህተት እንትን ብል 28ቱንም ቀን ታፈርሱታላችሁ ብላለች። ትክክላት እኮ ሀቢባ። ምንም እኮ ሀቢባ እኮ ስህተት የለባትም ጋይስ። 28 ቀን አለች እኮ 29 ቀን መልካም ስራዎችን ሰርቻ አግዤ ብመጣ 30ኛው ቀን ስህተት አንድ ቀን ብሰራ ስህተት ተብሎ ብሰራ ልጄ መቃብር ሰይጣን ላይ ነው ምንድነው አድርጋችሁ ሰደባችሁታለች። እውነቷን ነው። ጎበዝ ተጋሮች ሁሌም ነው። እኔ ድሮም ያኔም እየተሰዳደብንም እየተጣላንም የድሮ ቪዲዮን ብታዩትኝ ከድሮም ጀምሮ ይሄ አንድነታቸው ያስቀናል። ደህና ነገር አይታችሁ መቅናት ራሱ እንደ አንድነትን አይቶ መቅናት ራሱ ጥንካሬ ነው የሚሆንላችሁ። ጀግናዎች ታባታችሁ። እኛዎቹ ሁሌ እኝኝኝ በሉ እድሜ ልካችሁ። አንጀቴ የተቃጠለ እኮ እኔ ዝም የምለው እኮ እኔ ነው። ገፍታችሁ ብን አደረጋችሁ ብን በስተመጨረሻ በቃ ገንዘብ ላይ መሳተፍ ሆነ ስራዬ። ተወኝ በእግዚአብሔር ነው ተወኝ። ቁስል ብዬ ነው የማወራው። ተወኝ ውዶቼ፣ አባቴ ሞት ተወኝ። ነው የተቆስ እያለሁ ምን ነው ውዶቼ፣ በማንም እንዳታሳብቡ። አልሰማችሁም? በማንም እንዳታሳብቡ። በማንም እንዳታሳብቡ። በማንም እነሱ ጠላቶቻችን ላይ እኛም አንድ ድምፅ ይሆንልናል። ለትግራዮች አማራው ቀድሞ ተነስቶ መሰለ እንዴ ድምፅ ሆኖላቸው፣ ወይ ጉራጌው ድምፅ ሆኖላቸው፣ ወይ ኦሮሞ ድምፅ ሆኖላቸው መሰላችሁ እንዴ? ከዛ በኋላ ህዝቡ የሰማው ነው። ለራሳቸው ስለሚያውቁበት ጠንካራ ስለሆኑ ነው፣ ጀግና ስለሆኑ ነው፣ ጠንካራ ስለሆኑ ላጥ ብለው ሁሏም ፌመስ የተባለች ከትንሽ እስከ ትልቅ ፕሮፋይሏን ቀይራ 1 ሚሊዮን ያለው 2 ሚሊዮን ያለው አካውንት 500 ሺህ ያለው እንዳለ ወጣቱ ጌመሩ እንዳለ ነው የተሳተፈበት። መማርዬ እንዳለ ነው የተሳተፈበት። እንዳለ ብልጥ ስለሆኑ ጎበዝ ናቸዋ። ህዝባቸውን ለመርዳት ሶሻል ሚዲያውን ይችሉበታል። እንዴት አድርገው እንደተቆጣጠሩት ጎበዝ። ሁሌም ነው ምላችሁ። ስለ ፊንገር ሾ አንድ በይ ይላል። አንተ ደግሞ እኔ ቁም ነገር ላይ እያወራሁ ስለ ፊንገር ሾ አንድ በይ። እግዚአብሔር ነው ጨጓራ ተቃጥሎ ነው ገብርኤልን። ሰው ልጅ እንዴ ከአመት እስከ አመት የራሱ ወገን እየገፋ እየበላ ይሄዳል። ሰው ልጅ ብልጥ በቃ ሰው ስህተት ከሰራ ቆይ በውስጥ ከዛ በሰው መማር ማስነገር ወይ አበበ ወይ እኔን ወይ አንዱን በውስጥ ማስነገር አለባችሁ። እንደዚህ ያደረግሻል። ቆይ እስኪ ላዝብሽ መማር የኔ ውድ አይቼ እኮ ነው በአንቺ እኮ አየሁ። ደብረ ብርሃን ላይ እንደዛ በአካል ሁሉ ሄደሽ ሰው ሳያስታውሰው የደብረ ብርሃንን ሄደሽ እንደዛ የተሳተፍሽበት ስድብ ነው እኮ የምታውቀው የኔ ውድ። ተነፊ ምናምን ስድብ ነው የምታውቀው። እኔ እኮ አልፈርድም። ስድብ ነው የምታውቀው። አዎ አንድነት ያስፈልገናል እንደማለት ስድብ ነው የምታውቀው። ለማንኛውም ሳሪ ነገ እዚህ ያልሰማችሁ 6000 ሰዎች አላችሁ። እየየ እንትና ለእንትና ድምፅ ሆነ እንትና ቤት ሄደች ከማለት የኛዎቹ ጥሩ መልካም የተጋሩ ልጆች አሉ። ያው የኛዎቹ አሌክስ ጋር ደስ አይሉም። አሌክስ ጋር ሄደው ይሄ ለጦርነት ወይ ለተኩስ ለዘመቻ አይደለም። ገብቷችኋል? ይሄ ህዝብ እያየን ነው። እንደዛ ህዝብ እየተራበ እንደዛ አጥንታቸው ወጥቶ እንደዛ እየተራበ መቼስ ለቶክስ ገንዘብ አከማይቶ እነሱን ለማታቆስ ነው እንደማትሉኝ ተስፋ አደርጋለሁ። መቼስ በዛ ፖለቲካ አይሰራም እግዚአብሔርን ፈጣሪን ካልተፈራ በስተቀር። ስለዛ አሌክስ እያሰባሰበ ነው። እነሳሪ አማራ ናቸው፣ ሄደው እያገዙ ነው። እነ ብርጅስቶና ነገ ደግሞ ሳሪ ቤት የደብረ ብርሃን ይደረጋል። አይ ቲንክ በኢትዮጵያ ስንት ሰዓት እንደሆነ አላውቅም። ጁድዬ ከዛ እነ አሞራ ሄዳሉ። እንዲህ ነው አብሮ መተጋገዝ። ልዩነት አለን፣ ኦፍኮርስ በደንብ ልዩነት አለን። ልዩነታችን ይዘን ደግሞ በሆነ ነገር ላይ ደግሞ በአንድነት ላይ አንድ ላይ መስራት 2 ሰዓት 2 ሰዓት ተኩል ላይ
ተወይም ባክክስ ደብተር መሰል እኔ አሁን ስለ እኔ መልክ ምን ይሰራልኛል? ተውኝ በእናታችሁ። እኔ አሁን የኔ መልክ ምን ይሰራል? እኔ ምላችሁ ፊንገር ስትሉ የሆነ ነገር አቦች ሴትዮ ባታመጣጥሩ ነው። ፊንገርዬ የሆነ ቪዲዮ ላይ ተልኮልኝ ያየሁት ማለት ነው። ምንድን ነው ብላ የተናገረችው ለናዮ ድምጽ ይውላችሁ። ሁሌ እንደተዋረደኝ ነው ሴትዮ። እኔ ሶሻል ሚዲያውን ዞር ብላ አታየው ይሁን እንዴት ይሁን አላውቅም። ምን አለች? ለናዮ ድምጽ የሆነችላት እኔ ለጃኒ ድምጽ ስለሆንኩላት ተቃራኒ ለመሆን ነው አሁን የሆነችላት። ይሄ ይታይሻል። ለናዮ የዛሬ ስንት ዓመት ነው ጋይስ? ይሄ መቼ ነው? ይሄ መቼ ነው? ጆን ዳንኤልን ያደነቃችሁ በጆን ዳንኤልነቱ ነው። ጆን ዳንኤል ሲመጣ ይቅርታ ለድምጽ ጆን ዳንኤል እናደንቅሃለን ምናምን ቆይ አንደኛ ደሜ ናት እንዳትናቀሩ፣ ሁለተኛ ነገር ደግሞ ደሜ ራሱ ባትሆን ይችል ያስደስታችሁ ከሆነ ያስደስታችሁ መጣችሁ ለናዮ ዛሬ ነው የተናገርኩት። ቢሆን ይህ ዘረኛ ነኝ ማርያምን የሚዘረኛ ያልኩት ምንድነው ህዝብ ተሰድባ አታውቅም። ቆይ ረጅም ነው ጋይዝ። ከበፊት ጀምሮ ነው ለናዮ የምናገረው። ኦኬ ከበፊት ጀምሮ አንቺ ልንገርሽ፣ አንቺ በጃኒ ደጋፊዎች ለመወደድ ነው የምትጋጋጭው። እኔ የራሴን ደጋፊ ይዤ ነው የሚሄደው። አንቺ ግን በሰው ደጋፊ ተንተርሰሽ ለመደነቅና ለመወደድና ለመደገፍ ነው የምትሄጂው። እኔና ጃኒ እህትና ማቾች ነን። ከትናንት ወዲያ አላየሽም? ጃኒ ገብታ እንዴት ስናወራ በውስጥ ኢንስታግራም ላይ ልንገባ ስር ግቢ ምናምን ተባብለን የምናወራው። እኔና ጃኒ የራሷ ነገር አላት፣ እኔ የራሴ ነገር አለ። እኔ ታናሼ ናት ብዬ የማስብ ሰው ናት እንጂ አንቺ በእሷ ተከታዮች ለመወደድ ምናምን ብለሽ በጣም በምን ተገናኝተን ነው? ሁለታችንም የተለያየ መንገድ ነው ያለን፣ የተለያየ አመጣጥ ነው ያለን። በምንም እንገናኝ። እህቴ ናት፣ ታናሼ ናት። ልክ እንደናየው እንደ ታናሼ ነው ማያት። ግን በሰዓቱ ግን ለናየው ከድሮም ጀምሮ የምንቆምላት እውነት እንነጋገር ከተባለ ከጃኒ በላይ ናዮ ስለምትሰደብ ስለምትገፋ ነው እንጂ ሁለቱን እኔ ላወዳድር አልችልም። ናዮ ራሷ ነገር አላት የመጣችበት፣ ጃኒ ራሷ ነገር አለ። ሁለቱንም ወድባቸው፣ ሁለቱንም ማከብርባቸው መንገድ አለ። ግን በብዛት እውነት አይናችን አይቶ መቼስ አይክድም። በብዛት የምትረገጠው ናዮ ስለሆነች እና ደግሞ እናት ስለሆነች አሁን የወለደች ትንሽዬ ልጅ ስለሆነኝ ነው እንትን ያልኩላት። ከድሮም ጀምሮ ነው የምቆምላት። እስር ቤት ሆና እንኳን እኔና ኪዳኔ ልደቷን አብረን ያከበርን ሰዎች ነን። ካላወቅሽ ማለት ነው። ሶሻል ሚዲያውን ዞር በይ ወሬ ከማውራትሽ በፊት። ጃኒን እኔ ለጃኒ ስለደገፍኩኝ ናዮን ደገፈች። አሁንም ተዋረድሽ። መቼ ነው ከውርደት አለ የምትይው? እግዚአብሔር ይስጣችሁ። የድሮ ቪዲዮን የዛሬ አመቱ ምናምን ለናዮ የቆምኩላትን የፖስተታችሁ ሰዎች ፔጃችሁ ላይ እግዚአብሔር ይስጣችሁ። ገባችሁ? እግዚአብሔር ይስጣችሁ ልጆች። አይኔ አንዱ ሲጽፍ ትዝ ብሎኝ ነው። እናቴ ትሙት ገርማኝ ነው እኮ እኔ ለጃኒ ስለቆምኩላ ዛሬ ለናዮ ቆመች ብላ ስትል ለናዮ ከድሮም ጀምሮ ገና ስትመጣም ጀምሮ ስትበሏት ነው የተናገርኩት እንጂ ጃኒ ባይዘው በጣም የዋሰው ናት። የራሷ የሆነ ነገር አላት፣ የራሷ የሆነ እብደት አላት። እንትናም የራሷ አላት። ግን አንቺ በጃኒ ደጋፊዎች አይኖ አውቃለሁ። የጃኒ ደጋፊዎች ልክ ጃኒዬ ምናምን ካላቸው አላቸው ማንኛውም ሰው እኔም የኔም ደጋፊዎች ቤታዬ ብትሏቸው ይወዷቸዋል። ለዛ ብለሽ ሰውና ሰውን እኔና እሷ ተደራርሰን ማናቅ ልጅ ለማነካካት አትምጭ። በመልካም የምናወራ ሰዎች፣ በመልካም የምንጻጻፍ ሰዎች ለማጎረባበጥ ከዛ ጎራ ወስደሽ ለማደባደብ እርስ በርስ ልጆችን ተከታይና ተከታይ ለማጣላት አትምጭ። ጃኒ እኔ ስንት ታናሽ ናት። የምሰዳደበውን የምነጋገረውን አውቃለሁ። እካክ እንዳንቺ አይነት ቦርኮ እያለ መቼስ እኔ እሷን አልናገራት። ምንም ቀና ብላ ማየት የማታውቅ ቦርኮ አለሽ አይደል? የእድሜ ልክሽን ከቡርክክና ያልወጣሽ በት እኔ ንገርሽ፣ በሰው ደጋፊ አይደለም የምወደደው፣ በራሴ ደጋፊዎች በራሴ ጥረት ነው እዚህ የቆምኩትኝ። አንቺ ግን ደጋፊና ሰው ስለሌለሽ በሰው ለመደገፍና በሰው ለመወደድ ቂጥሽን አታፈንድጂ። እከክ ጭላፊ ጨርሻለሁ ስለሱ ፊንገር ኮሪዛል። አይ እናቴ ትሞት እንዴ! ስንት ታናሾቼ ጋር ልታባላኝ። እኔ እኮ እንደ ልጅ ነው እኮ ማያቸው። ጌም ራሱ ስትጫወቱ ያው ያጋጫቸዋል።
ገባችሁ? ጌም ያጋጫል። በቃ ወይ ተገጭ ምናምን ይሄ ከሁሉም ጋር ያለ ነው። አይደለም ጃኒ አይደለም እህቴ ጥንጥዋ እህቴ እንኳን ብትመጣ እየተጫወትን ስሜታዊ ነው የምትሆኑት። ከዛ በተረፈ እኔ አንድ ቀን መልካም ነገር መጥፎ ነገር ተናግሬ ያላቅ ስትታሰር ከዚህ በፊት በድሬዳዋ በኩል ራሱ የድሬዳዋ ልጆች እስኪሰድቡኝ እስኪታዘቡኝ በየቤቱ እየሄድኩ ስቆምላት የነበረው እኔ እንጂ እሱ አይደለችም። የትኛው ገዝት ላይ ገብታ ነው ለጃኒ ተከራከረችላት ድሬዳዋ ላይ ስትታሰር? እዛ ኢትዮጵያ እያለች እንኳን በአካል ሄዳ ጠይቃታለች እስር ቤት ድረስ እካክ። አሁን ነው የጀመርሽው ጃኒ መደገፍ። ቡናውስ ውዶቼ ኤኒዌይስ እሷን ልተዋትና ቡናውማ አሰብኩትኝ ውዶቼ። ቡና መቁላት እንዴ ፕሮሰሱ ብዙ አረ እንዴ። እኔ መች ቀን ነው 2 ጀበና እንደገዛው አላውቅም። 2 ጀበና አለኝ፣ 2 የሲኒ ማስቀመጫ። እኔ ኬት እንደገዛው አላውቅም። ብራውን የኔ ፍቅር ቡና ስታፈሉ ቡናው መኖር አለበት። አለኝ ቡና መቆላት መፈጨት ምናምን እንደምታንከሻክሹት ብዙ ነው ፕሮሰስ ውዶቼ። ያን ጊዜ ይፈጅብኛል። ላይ 2 ሰዓት ከሰጣችሁኝ ነገ በ2 ሰዓት ውስጥ ቡና አፈላለሁ። ከዛ በተረፈ ግን ይቅርታ አድርጎልኝ ውዶቼ፣ የቡናው ነገር ይቅርብኝ። እንዴ አሰብኩት እኮ መደርደሩ፣ መኮልኮሉ፣ ፈንዲሻ ማፈንዳቱ፣ ኩኪስ። ኧረ እኔ አልችልም ውዶቼ። ምን አስዋሸኝ? ዲቦራ በጠዋት ዲቦዬ ጓደኛ አለኝ ብላ ዝንጥ ብላ ሲኒዋን ደርድራ ስትመጣ እኔ እንቅልፌ ላይ ነኝ ያለሁት። ምድዳ መጣብኝ። ከዛ ሀሜት ውስጥ ደግሞ ከቡና ጋር ደግሞ ሀሜት ውስጥ ምን ቦጣኝ? እንዲሁ እንዳማረብኝ ቁልጭ ብዬው አጋልጣቸው ይገዛልኛለ። ውዶቼ አንድ ነገር ልጠይቃችሁ። የአደሬ ልብስ የሚሸጥ ሰው ካለ በእግዚአብሔር ውድ ተመልካቾቼ፣ እኔ ቤታየሁ በፊታችሁ የምገኘው ብትችሉ አዋጣችሁ። አይ ነው አውቃችኋለሁ። ይሄ ሪከርድ ተደርጎ ሲደርስ ፈጣጣ የሰው ገንዘብ መጋብ ተወጃጅ እንደምትሉኝ አውቃለሁ። ብትሉኝም ግን አጥንቴ ችሏችኋል። ጠንክሬ የእናንተን ስድብ ለመስማት ዝግጁ ነኝ። የሀደሪ ልብስ ብትችሉ ፒንክ ከአየር ለአንችልም። ፒንክ ካላችሁ ደግሞ እኔ ጸይም ስለሆንኩኝ ቀይ ብትልኩልኝ ከነ ጭንቅላቱ ውዶች፣ ይሄ ሜምበር ሁኑ ከነ ጭንቅላቱ አላረ የሚይዙበት ከነሱ ውዶች አዋታችሁ ብትችሉ። ምን አንድ ሰው ላይ አላልኩም። ይኸው ክፉ ሰው በሆን ኖሮ አንድ ሰው ይግዛልኝ፣ ጥቅመኛ በሆን እንደዛ አልነበረ። አረ ጥቅመኛ ሰው አንድ ሰው ያደሬ ልብስ ይግዛልኝ ይላል አላልኩም። አዋታችሁ እስኪ አንድ ላይ አዋተን በውስጣችሁ በሉ። ውድ ነው ውዶቼ፣ በእኔ አቅም የሚሆን አይደለም። ያየሁት እኮ በእኔ አቅም የሚሆን አይደለም። ብዙዎች በዝቶብኛል በዚህ ሳምንት ውዶቼ፣ ተረዱኝ። ማርያምን ብዙዎች በዝቶብኛል በጣም። እኔ ማሳዘን አንድ ፍሬ ልጅ እኔ ምን አለኝ በስመ አሜሪካ እኮ ተቦጥቡጫ አለኩኝ። እና አንድ 5-6 ሰዎች ያደሬ ልብስ ለመግዛት 6 ሰው ያስፈልጋል። 6 ሰው አዋጡና በመድኃኒዓለም የሀደሬ ልብስ ላኩልኝ። አድራሻይን እልክላችኋለሁ። እኔ ቤታ ይኸው አድራሻይን ልኬ ነው የተመጣልኝ። እኔ ቤታ ምንም ችግር የለብኝም። ለአድራሻ ስትመጣ ግንባርን ጧ የአባቶቼ ነው ተኩስ ምንም ችግር የለውም። ለእሱ አታስብ። አድራሻዋን አግኝተናል ዌልካም ብዬ ነው የምቀበልግ። በፍቅር ከሆነ ጥምጥም ምንለ፣ በነገር ከሆነ የአባቶቼን ወኔ ነው የሚመጣብኝ። ጧ አድርጌ ለአሜሪካ መንግስት እጄን ሰጥቼ ፕሪዝን ውስጥ በርገሬን እያስገመጥኩ ቀጥላለሁ። በእንደዛ ከመጣችሁ። በተረፈ ግን በፍቅር የሀደሬ ልብስ ይኸው አዋታችሁ ላኩልኝ። መልካም ሴት ስለሆንኩ ነው አዋታችሁ ያልኩት። እሺ እባካችሁ ምን አይነት ነው የሀደሬ ልብሱ? አንዳንድ እኮ መልካም ሰዎች ሲመጡ ስልኬ ታረኩኝ ውዶቼ። ስልኬን የት ነው ያስቀመጥኩት? አሁን እያነካካው ላሳየ ሀደሬ ልብስ ያሳያለሁ። አምላኬ እሱም ብቻ ሁለተኛ አንድ ነገር አልጠይቅም። ደግሞ እንዲህ እያለች ነው የምታስልከው እንዳትሉ፣ በፍቅር ነው የላኩልኝ። ኧረ እንደው እሱ ደግሞ ነገር ይመጣብኛል። የሀረሪ ባህል ቆይ ውዶቼ፣ ውይ እንዴት እንደሚያምር ቆይ ላሳየር ከነ ጭንቅሌው። እሺ የምትልኩልኝ ደግሞ ቀድማችሁ ጠላቶች የቀድማችሁ እንዳትለብሱ። ይኸው በቅድሚያ ተናግሬያለሁ። ኮፒ እንዳታደርጉ። ውይ ከነ ጌጡ ቢሆን መልካም ነው። ይኸው ጋይስ ይሄ ነው። ኢታይ ሻሙና ኢታይ በእግዚአብሔር ላኩልኝ። ከዛ ወይኔ ምን አይነት ቪዲዮ እንደምሰራ ከነ ጌጡ ብትችሉ። የጌጡንም አንቺ አትገዥም ልትሉ ትችላላችሁ፣ ግን ከቻላችሁ ነው ያልኩት። ከነ ጌጡ ያምራላ። ቤታ ፎቶ እናንሳሽ ያለ። እሺ ቆይ እሺ አንድ ይቅርታ ቤተሰቦቼ ፎቶ እንነሳ እያሉ ነው። ይቅርታ እንደው እዚህ ቲክቶክ ኑሮ እኮ ነው የሆነብኝ።
አንዴ ቆይ፣ ይቅርታ ኮሜንታተር ቆይ አንዴ ፎቶ ልነሳ ነው እንዳይጠፋ። ፖሚ ዝጊ ማሬ፣ ፎቶ ልነሳ ነው ውዴ። ወይ ተንዘላል። ቆይ ቦርጬ ውዶች፣ አንዴ 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 ወይ 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 መከራ ሆዴ ተቆዘረ። ቆይ ስልም እንዳታለው ሲንፍጤ የተንጠባጠበ ቆይ እሽቅቅ እንዲህ አትያዢ ብላችሁኛል። ሽፎን አይደለም። ወይኔ ድፍት ብዬ እንዳልሞት። በቃ ይኸው ይቅርታ ወዳጆቼ። እናንተ ረስቼው ከኤርሚ ኤችዲ ጋር አቤት 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 የቲክቶክ ነዋሪ ግን ከኤርሚ ኤችዲ ጋር ጡት ማስያዣ የለበስኩት ይኸውላችሁ። እኔ ሳይዝ 36 ሲ ነበርኩ። 36 ሲ ነበርኩ። አሁን 38 አይ ቲንክ ዲ ገብቻለሁ፣ አላቅም። ከዛ ጡት ማስያዣ ከአማዞን ኦርደር አድርጌ የሆነ አንድ ጡት ማስያዣ እንደዚህ የሆነ ብቻ አላቅም፣ ብቻ እንዴት እንደመግለጽ አላቅም፣ እንዴት እንደምገልጸው። ከዛ ጡት ማስያዣው ወደዚህ ሳደርገው ሰፍቶኝ ነው እኮ እመቤቴ፣ ሰፊ ነው። አሁንም እኮ ለብሼዋለሁ ደግሞ አልተውም። ሰፊ ነው ላይክ ሰፊ ጡት ማስያዣው ማለት ወደዚህ ሳደርገው ጡቴ ከዚያ አፈልትኩ ይወጣል። አሁን ከዚህ ከስር ወጥቷል፣ እመቤቴን ከስር ወጥቷል። ወደዚህ ስር ጡቴ ከስር ይወጣል። ይሁት እዚህ ጋር ጡቴ ተዝለዝልዝ መከራዬን አየው። ሶ ቲሸርቴን ከተትኩኝና ግማሹን ስጋው ወደዛ ገፋ፣ ግማሹ ወደዚህ ገፋ አረኩትኝ። ከዛ ኤርሚ ምን እየሰራሽ ነው ሲል ደንግጬ እንደዚህ ይዞራለሁ። እንደ ትልቅ ነገር ታይቶ ቤታ ጡቷን እያሸች ብለው ለቀቁ። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እግዚአብሔርን እናንተስ ምንም አይወጣላችሁም እባካችሁን። አይኖ ስም አንጠቅስም እኛ። አንዳንድ ሰዎች ምን አሉ? አሁንም ወጥቷል። እናቴን ይንሳኝም። ለምን መሰላችሁ? ሰውነታችሁ ሲከሳ ዌብሳይት ወይም በፈጣሪ ለነገሩ ተታርቅ ያለው ይሄ የሚያስታውሰኝ ኪዳኔን ነበረ። ተታርቀናል። አሁን ችግር የለውም። ይቅርታ ቃላቱን ጠራሁት። ሰውነታችሁ ስትከሱ ሰውነት ቆዳችሁ አብሮ ይከሳል እና አይ ቲንክ ጡቴ ውሃ ላስቲክ ሆነ መሰለኝ። ወደዚህ ሲወጣ ወደዚህ ያወጣዋል። ልክ በቃ እንደንትም ማለት ነው። ጧ ወደዚህ ሲወጣ መከራውን አበዛለሁ። ያቺ ምናቃት አሮጊቷ አክስታችን ምናቃት ማለት ነው። እኝኝኝኝኝኝ 24 ሰዓት አወቃችኋታ? እኝኝኝኝኝኝ 24 ሰዓት እኝኝኝኝኝ። እሷ ምን አለች? ጡቱ መሰራቱ ላይ ያችሁ ኧረ እባካችሁ፣ ኧረ እናንተ ሰገጤዎች መቼ ነው የምትሰለጥኑት? ኧረ አማዞን ላይ ቆጃንጆ ጡት ማስያዣዎች አሉላችሁ። እባካችሁን መቼ ነው የምትማሩትኝ? የሚያቆም ውጥር የሚያደርጋለ፣ ከዚህ የሚገፋ አለ፣ የሚከፍል ብዙ አይነት አለ። እኔ አሁን ያንን ጡት ማስያዣ ያንን ልብስ ባለብስ ጡቴ ከስር ነው ያለው። ይሄ ለልደት ጊዜ ላይ በእግሩ እንዲየመታውት ነው የሚሄደው። እንደዚህ ማርያምን እንደዚህ ጡዋ ቆይ ሄለን አንዴ እያነሳሁት ነው የሚሄደው። ግን የለበስኩት ልብስ ለዛ ነው እንደዛ ያደረገው። ያሳምራል። ጡት የሚያሳምሩ ጡት ሰልጥኑ፣ ንቁ። በኢየሱስ ስም አያችሁ፣ ልትበያት ጡቴን ወጥ ልታረግብኝ ጡቴን። እግዚኦ ማረና ክርስቶስ። እኔ ሴት ሆኖ እንደዛ ጡቴን የሰው ጡታ ላይም እንደዛ ድሮ ጡቷ እንደዛ እኮ የለም እኮ እንደዛ ለብሳ አታውቅም። እንዲህ አውጥታው መጣች። አንቺ እኔ ሁሌ እንደተዋረድሽ ነው። አንቺ ሴትዮ ሁሌ እንዳዋረድኩሽ። እኔ መቼስ የምታወቀው በማስረጃ በማሳየ ነው። ቆይ ውዶቼ አንድ የጠብቁኝ። ይሄ ምቀኛ ኔትወርክ። አንተ ደግሞ ቆይ አንቺ ወራዳ ጡቷን የሄለን ልደት ጊዜ እንዲወጥራው መጣለች። አንድ ቀን ጡቷን አሳይታ አታውቅም። የድሮ እኮ ቪዲዮዎች እንደው ይመስክሩ፣ እንደው እናንተ መስክሩ። እንዲሁ አደባባይ ላይ እኔ ማሳየት አልፈልግም። ጡት ክብር ነው። ግን ከድሮም ጀምሮ የድሮ ፎቶዎች ላይ ብታዩ ይቅርታ
ይቅርታ ወገን ይቅርታ። ይዩት ይዩት፣ የድሮ ፎቶ እንግዲህ ስንት ዓመተ ምሮ ይሄው የሄለን ወርቅዬ ጊዜ ነው። ትቼ እኮ ነው እኔ ትቼ ነው ኩዶች ትቼ እኮ ነው። አይጂ ላይ እንዳለ የምለቃቸው ፎቶዎች እንደዛ ነበሩ። ይዩት ሄለን ወርቅዬ ላይ ብቻ አድርጌ ውጡቴን መጣው እና በቃ ይውልኝ በህይወቴ አሳይታ ማታቀው ቪዲዮ እንኳን ሰርቻለሁ። እንኳን አይደለም ፎቶዎች ይበሉ ቪዲዮ ላይክ ሁሌ መዋረድ አይሰለቻችሁ? ሁሌ እኔ እናንተን መዋረድ አይሰለቸኝም? እያመጣው ፕሩቭ ማሳየ ሶፊዬ ሁሌ እግዚአብሔር እንጌስ ማአት ነው የሚቅርባችሁ። ብዙ ህጻናት ተከታይ ሊኖር ይችላል። አይናችሁ እንደዚያ እዩ እስኪ አሁን ይሄ የድሮ እንግዲህ የድሮ ፎቶ ነው። ስንት ዓመተ ምህረት 2020 ላይ ነው። ከድሮም ጀምሮ ነው ያሳያለሁ። ከድሮም ጀምሮ አሁን ነው የተውኩትኝ ሞዴል ቤታችን እስኪ ተመልከች እስኪ ይሄ 2020 ላይ እስኪ ሰውነቴ አሁን ነው እንዲህ ቦርኮ ሆኜ ያለቀ ጣውላ መስዬ እንዴት ተቀመጥኩትኝ። እንደ ያኔውማ እንደዚህ ብነሳማ ፌንት ነው የምትሰሪው። ባልሽም አይቀመጥ እንዴ አታሳይ ውዶቼ። ገርሞኝ ነው እኮ ማአት ስለ ምንም የሚያመጡት ነገር የለም። ጡት ማሳየት አግባብ አይደለም። እኛ ኢትዮጵያኖች ብዙ ባሳያችሁ ደስ ይለኛል። አይጄ ላይ ነው ያለው፣ ግን ሀይድ አድርጌዋለሁ። ማንም ሰው አያገኘውም። ኢትስ ኦኬ። ከዚህ ላይ ስክሪንሻት አድርጉት። ስሙኝ፣ እኔ ቤታዬ ባህልና ወግ ጠብቄ ፖለቲካ ውስጥ ስገባ በሰዓቱ ስለ ፖለቲካ ሳወራ ጡት ማሳየት፣ ቂጥ ማሳየት ምንም አይጠቅመኝም። መቆላላት፣ መታመስ ምንም አይጠቅምም። ህዝቤን ያዋረድኩ መስሎ ስለሚታየኝ ብዬ እንጂ ያቆምኩትኝ መልበስማ በኔ ይብቃ። ጡት ማሳየትማ በኔ ይብቃ። ቂጥ ማሳየትማ በኔ ይብቃ። አቆምን። አንቺን ግን እድሜ ልክሽን እንደዚህ ፕሩቭ እያመጣው ከማዋርድሽ አፍሽን ዘግተሽ ተቀመጭ። ምን እኮ ሰውን ልጅ እኮ እንዴት ማሸነፍ አይችሉም? ለምን እኝኝኝ እንደሚሉ አላውቅም። ዛሬ ጋይስ ጌም ስለ ማልጫወት ነው። እንዴ ኧረ የሆነ ሰው አገኘው። ቆይ ዝም በል። ጌም አልጫወትም ዛሬ ሁሌ በየቀኑ መሸቀል። ኧረ እንዴ ለእናንተም እረፍት ልስጣችሁ እንጂ ዝም ብላችሁ ካላችሁ ስጡኝ። እኔማ መች ይጠላል ገንዘብ ካላችሁ ስጡኝ። ግን እኔ እረፍት ልስጣችሁ ብዬ ነው። ትናንትና ተጫወትኩኝ። ከዛ ዛሬም ደግሞ ኧረ ለቀማ ሆነብኝ። እርዳታም ደግሞ ሰው እያገዘ ስለሆነ ያግዙ፣ እዛ ይርዱ። ገና ደግሞ ለልደቴ የምትሰጡኝ የለ እንዴ ውዶቼ? ለልደቴ ቤታዬ አንበሳ ስሰጥሽ ይቆርጥብኛል። እና ቤታዬ ቤትነት እንደዚሁ ካሻፕሽን ፔፓልሽን እንስጥ ምንድነው ስጭንና እናስገባልሽ የምትሉ እህት ወንድሞቼ ካላችሁ በውስጥ አሳውቁኝ፣ እልክላችኋል። በተለይ ካሻፕ። አዎ አንበሳ ስንሰጥሽ ይቆርጣል፣ ለምን እኛ ለቻይና እንሰጣለን ካላችሁሽ እይታ እንፈልጋለን። ቤታ እንደዛ አይደለም ይሏትኝ፣ እንደ ቤታ እይታ እንፈልጋለን የምትሉ ሰው ደግሞ ካላችሁ መታችሁ በአንበሳ መልክ ብትሰጡኝ ደስ አልጫወትም። ጌም እረፍት አድርጉ። በቃኝ፣ ገንዘብ ለቀማ በቃኝ። እንዴ ዛሬ እረፍት አድርጉ። በግድ ተጫወጪ። ምን አይነት ጉሮች ናችሁ እናንተ? ማን ነው ግን እንደዚህ የሚባለው? ማንም እኮ የሚባል የለም። ቤትነት ብቻ ናት እኮ ማርያምን። ተጫወቺ ጌም። ወይኔ እንደዚህ አይነት ቤተሰብ ይስጣችሁ። አንዳንድ አለ እንጂ ጎንደርኛ ጨፍሪ። እሺ ጎንደርኛ አንዱ እኮ ነው እኮ እንደው ልጨፍር ማይ። ከዛ ግን እወጣለሁ። እሺ ጋይስ፣ ለልደቴ ፊኛ የፈረደበት ፊኛ መደርደር አለብኝ። ሽለላ በዚህ ሰዓት ኧረ ተው ውዴ፣ ኧረ ተው። በሰላም ሀገር ልኖርበት። መቼ ነው ኦኬ ልደቴ ዲሴምበር 30 ነው። ግን ሀሮናን የምታውቁት ከሆነ አሮና ሁሌን የምሳሳተው አሮናን የምታውቁት ከሆነ የአዱ ገነት ልጅ፣ የአዲስ አበባ ልጅ፣ የሸገሩ ሽቅርቅር፣ የሸገሩ ወንድ። እኛማ የሸገር ወንድ ያወቅነው እኮ የአዲስ አበባ ወንድ ያወቅነው በሱ ነው። በአንዳንድ ልደት እየሄደኝ ብለው ቆለጦች አይተናናቅ። ለና ፓስተር እንዴ ኧረ የረሳሁት ነገር አስታውሳችሁ። ፓስተር ቆለጦ አትበይ እሺ። ለምትወዱኝ ምስል ትቻለው። ግን እቴቴ ቆለጦ ሽምብሮ ቆይ አንዴ መጣውልን። ሽምብሮማ ቆይ አንዴ መጣውልን።
ቆይ እንዴ መጣሁልህ እንዴ እንዴ አንተም ብሎ ቆይ ከሽምብሮ ቆለጦ አንተም ብሎ ኧረ እራስቸው ጋይ ዛሬ ነው ያየሁትኝ። አንተም ብሎ እንደው አዶናይ ላይ ትቀናበታለህ ማለት አይደለም። ያንተ ትቀናበታለህ አይደለም። ይሄ መንፈሳዊ ቅናት አለ። ያንተ ሆረራዊ ቅናት ነው ያለብህ። በስመ አብ ወወልድ ወመንፈስ ቅዱስ። የሰው ልጅ አንዴ ሙድ ይዛል፣ በቃ ይፋታል እኮ ማርያምን። አንዴ በቃ የሆነ ሳለ አዶናይ ላይ የሆነ ነገር በሆነ ነገር አንዴ ሙድ ትይዛላችሁ። አንተም ብሎ የልደታ ልጅ እንደው ልደታ ማርያም ክፉ አትሰራም እንጂ እንዳንተ አይነት መጥፎ ሰዎችን ሰብራ ብታስቀምጥልኝ። እሷማ መጥፎ ነገር አትሰራም። መቼስ መጥፎ ነገር አትሰራም እንጂ እኔ ወደ ሌላ አታስገቡኝ እንጂ የልደትዬ ልጅ የአዲስ አበባ ያዱ ገነት ልጅ አንተን አይቼ አዲስ አበባ መምጣት ነው የምጠላው። ተፋታው ልጁን ገንዘብ ሊለቅም ወንድ ነው የልቀም ከለቀምም አንተ አላህን ለ13 ዓመት ሙሉ ወሸላህን ፍሬ እስኪሟሟ ድረስ ወንበር ላይ ተቀምጠ እንዴ ወንበር ላይ ወሸላክ ሙሙት ትብላ። የህፃን ልጆቼ እኮ የትንሽ ስኩ እንዲ የሚጨምቁት አለ አይደለ ስላይሚ ነው ምናምን የሚሉት እንደዛ እስከሚሆን ድረስ ወሸላን 13 ዓመት ሙሉ ለጥፈክ አንድ ነገር የፈየድከው ነገር የለም። ስትወርድም ደግሞ ተዋርደክ ነው የወረድከው። ያንተስ ደግሞ አይጣል እኮ እንዴ። አንዳንድ ሰው እኮ ለሌላ ሶሻል ሚዲያ ለፌመሶች ሲያስረክብ ፍምስናውን ሲሰጥ ወይ ደግሞ ሲያልፍበት ጊዜው እኮ በክብሩ ነው እኮ የሚያልፍበት። ተከብሮ እኮ ነው የሚያልፍ። በቁም እያለ ተዋርደግ፣ ሲያልፍብህም ተዋርደግ። እንዲሁ አንተ ሰውዬ በዚህ ሰዓት እንዲሁ አረጋውያን እንዲሁ የአሜሪካን ሀገር የጦሪያ ቦታ የለም እንዴ? አንተ የሚቀበል የለም። አንተ ሸክም፣ የሀገር ሸክም፣ የህዝብ ሸክም፣ ሁሌ ምቀኝነት፣ ሁሌ ክፋት፣ ሁሌ ተንኮል፣ ቁዝር፣ ማዲያታም፣ ወሸላ፣ ሽንፍላ እንዴ ማርያምን ጌስን ይሳው አዶናይ አያችሁ። አሁን ገንዘብ ለመሰብሰብ ነው። ይሰብስባ፣ ጀግና ነው። አንተ ወራዳ፣ አንተን እኔ ቦም ማለት ነው። ዜግነቴን ቀይሬ ወንድነቴን ቀይሬ ቺክ መስዬ ነው የምመጣው። በእንደዛ ስምክ አትቀጥል። እኔ አንተም ቦን መቤቴ ራሴን ግጥምጥም አድርጌ መጥቼ እንደ ሴት ሌላ አካውንት ከፍቼ ተከታይ ያፈራለሁ። ግን ልጁን ተፋታው። ሰው ልጅ እኮ ጋይስ ማርያምን ላስራስ አድርጋችሁ ላሽ ነው የምትሉትኝ ቀኑ ሙሉ ስለ አዶናይ። እኔ ከዚህ በፊት አሁን የስንት ዓመተ ምህረት እንግዲህ አዶናይን ሳታውቁት ሳይፈምስ በፊት ነው አንድ ቀን ምንድን ነው የሆነ ነገር አዶናይ ተናግሮ ቫይራል ወጣ ማለት ነው። ከዛ አዶናይ እኮ ቤት አዶናይ ተናገረውን ሰማሽ ምናምን ሲሉ እንደ አዶናይ እኮ ልጅ ምንድን ነው እንትን ነው ምንድን ነው ያልኩት? ያስቃል አባባሌ ራስ ልጅ እኮ ነው ምናምን ነገር አላር አዶናይ ማለት በቃ የሆነ ልጅ ነገር ነው። እና ቴዲ ቤር ቤታችሁ አስቀምጣችሁ እንደምታጫውቱና በቃ አንድ ቀን ተናገሩ። አለፍኩ። እሱም የዛሬ ዓመት ነው አይደለ? ከኪዳኔ ጋር የዛሬ ዓመት አለፈው። አንዴ እሱ በየቀኑ እየመጣው የወገብ ቅማል የሚሰማክ የለም። ተሰሚነት አታል ጉንጉናም ሽንሽናም ቀሚስ ሰፊ ለምን አትሆንም? ለምን ሽፎን ቤት አትከፍትም? ቆለጦ ሽፎን ቤት ክፈትና ሽፎኑ በዚህ ወጣ ስፌቱ በዛ ገባ ቅዱ እንዲሆነ ለምን አትልም? ከኩዮች ጋር ለምን አትጣላም? እድሜ ልክን በህፃናቶች በታናሾች እንደቀናክ አንተ ድዳም ምላሳ ቆለጣም። እንዲህ ጋይስ ምን ብዬ ነው ልርገጠው? ረግጣችሁ ጨርሳችሁታል። ግን ሳየው ለዚህም ይቀናል። ለዚህም አንተ እኮ አልኩህ እኮ ገንዘብ ሊሰበስብ ነው ብትል ማለት ነው አካውንትን ሪፖርት አድርገው ነው የሚያዘጉትኝ። ሌሎቹ ገንዘብ እንሰበስባለን ብሎ ሰጪ አለ። ለአንተ ማንም አይሰጥም። እንጥላም ጉሮሮን ይበጥሰው አቦ በኢየሱስ ክርስቶስ ስም ጋይስ። እግዚአብሔር የሰው ልጅ እንዴት ችክ ይላል አንድ ሰው ላይ ማለት ማርያምን እንዴት አንድ ሰው ላይ በቃ አንድ ሰው ፈመሰ አለለት። አንተ አወራክ አዶናይ እኔ አወራው ከበደ መጣ የሰው ድል። እኔ አሁን ለምሳሌ የመጣሁበት አመጣጥ አለ አይደል? አሁን እግዚአብሔር እዚህ ጋር አስቀመጠኝ አይደል? ብታወራ በቀኑ ሙሉ ስለኔ ጥላቻ ብዘራ ጠላት ብታፈራ ምንም አባህት ታመጣም። እግዚአብሔር ቀኑ ወቅቱ የቤታ ነው ካለ እኛም በጊዜያችን እንጠቀም። 13 ዓመት ሙሉ ያንተን ልጋግ፣ ያንተን ማዲያት፣ ያንተን ቆለጥ፣ ያንተን ፍሬ ስንሰበስብ ነው የኖር ነው 13 ዓመት ሙሉ። እኔ ያኔ ራሱ ጡቴ ራሱ አልወጣም። በውሃ እናት እያስለከስኩ ነበረ እንዴ። አንተ ያኔ ስትጀምር በውሃ እናት ጡቴን እትደግልኝ እያልኩ ወንዝ ዳር ላይ ሄጄ ነው ጡቴን ሳስለክሰ ነበር ገና አንድ ፍሬ ልጅ። እስኪ በህይወትክ ምን እስኪ ቆለጦ ምን ሰራ? እስኪ በህይወቱ ጋይስ ማለት ምን ሰራ? እስኪ ማርያም ምን ሰራ? እስኪ ምን አደረገ?
ለኢትዮጵያ ምን አበረከተ? ለህዝቡ ምን አበረከተ? ስድብ። ይኸውኛማ ተሳዳቢ ሆነ። እንደውም እግዚአብሔር የሆነ መንፈስ አንድ ቀን ሌሊት ተንበርክኬ ጸለይኩበት። ትንሽ ከስድብ ዓለም ራኩኝ። ስድብ የለመድነው በአንተ፣ አሉባልታ የነበርነው በአንተ፣ ፖለቲካን ያወቅኩት በአንተ። ስትሳደብ አፍን ስትቀድ 80 አይነት እንደተለዋወጥክ መንጠቆ፣ የሰው መንጠቆ። ወይኔ አምላኬ አባቴ ወይ እንደው ዘንድሮ እግዚአብሔር እንጋይስ በቃ እንዴት እንዳስጠላኝ ሁሌ በቃ ኝኝኝ። እስኪ አወራረድህ ነው አንተን እኔ ብሆን እኔ አሁን ነገ ሁሉም ሰው እኮ ጊዜ ሲመጣ ጊዜ ይመታበታል አይደል? ጊዜ ሲመታብክ ጊዜ ሲያልፍብክ ተከብረክ። ይህ ከሱ እኮ ነው እንደዚህ ወይ ና ግባ እየተባልክ። አሁን እንኳን አንተ ሰው ቤት ስገባ እኮ ኮመንቱ እንዳሉ ቆለጥዬ ቆለጥነት ቆለጡካ። አሁንማ ቆለጥን ማቆላመጥ ጀምረዋል። መቼ ሴፍዬ ቆለጥ ትላላችሁ? ለዛ ነው እኔ የምጠራው፣ ዋናውን አልጠራም። ቆለጥነት ቆልጥቶ እያቆላመጡ ሁሉ መጥራት ጀምረዋል። አንተ ቆልጥቶ ቁጡ እያሉ ሁሉ ቁንጥሮ ሁሉም ሳይሉ አይቀሩም። አንዳንዶቹ የአንዳንዶቹ አንጻጻፍ ሁሉ ከቆለጥ በዝቶባቸው ቁንጥሮ ሁሉ ማለት ጀምረዋል። ቦደ ሴት ስሙን ቀይርንለታል ጋይስ። እንዳውም ወንድነቱን ስለተወ ሁሌ በወንዶች ቅናት ስለተሰየፈ ቁንጥሮ ብለነዋል ከዚህ በኋላ። እንደውም ስሙን ቀይሬዋለሁ እኔ ቁንጥሮ። ፓስተር ቆለጦ እንደውም ሲበዛበት ነው የማዕረጉ ስሙ ተቀይሯል። ቁንጥሮ ነው የምንለው ከዚህ በኋላ። የሴቶቹን ሰተነዋል እንዴ! ቢያንስ እንኳን እኮ ቆለጦ ለማለት የወሸላ ነገር ነው እንትን የምትሉት። ቁንጥሮ ኧረ በቃ ነጋውን ገብቶ ማታ ገብቶ ሰርጀሪ ስትናገር ልክ እንደ ሴት ወገቡን አስሮ አሁን ከአሁኑ ይገባልኝ ይሆናል እኮ እንቅልፍም እኮ የለውም። ሰርጀሪ ስትናገር ቅዳፍ ቁንጥሮ ምንድን ነው? የሴቶቹ ነው በኦሮምኛ። በአማርኛማ እፈራለሁ ጋይስ። አይ በአማርኛ ትንሽ ትከብዳለች። በአማርኛ ዋና ቃላቷ እኔ ለመጥራት እፈራለሁ። አሁን ኦሮሞዎች በኦሮምኛ ቁንጥሮ ማለት ያስፈራቸዋል አይደል? ለምን? ቋንቋቸው ስለሆነ ነው። ከዛ በኦሮምኛ ቁንጥሮ ማለት እሷ ናት። ቁንጥሪት በሉት። ቁንጥሪት። ይሄማ እንደ ወንድ አልጠራውም እሱን ከዚህ በኋላ ቁንጥሮ ነው የምላችሁ። ከዚህ በኋላ ቁንጥሮ ፈላብሽ ነው የምለው። እንዴ በስመ አብ ወልድ። ኧረ ቃሉን አትጥሩብኝ በክርስቶስ በኢየሱስ ክርስቶስ። በሉ ቤቴን እንዳለ የዳቦ ማሳ እንዳታረጉት፣ እንዳትጽፉብኝ። ምንድነው ሞዴሬተሮች እያጠፋ ያሉት? ኖ ጋይስ ኖ። በእግዚአብሔር ስም በፍጹም ጋይስ ምንድን ነው? ኦኬ እኔ ልንገራላችሁ፣ ምንም ችግር የለውም። እነ ሳሪ እነ ብሪጅስቶን ሁሉም እነ አሌክስ አንድ ቤት ሆነው እያሰባሰቡ ነው፣ ለትግራዮች ማለት ነው።